ኢራን የተኩስ አቁም ጥያቄውን ውድቅ ስለማድረጓ፣ ትራምፕ በአንድ ሌሊት ሙሉ ለሙሉ ማውደም እንችላለን ስለማለታቸው፣ አፈጉባኤው ብርቱ ማስጠንቀቂያ ስለመስጠታቸው፣ ኔፓል በነዳጅ እጥረት ምክንያት የሥራ ቀንን ስለመቀነሷ፣ ኮንጎ ከአሜሪካ የሚባረሩ የሌላ አገር ዜጎችን መቀበል ስለመጀመሯ፣ ዓለም አቀፍ የሰው አዘዋዋሪ ተብሎ የተከሰሰው ግለሰብ በቁጥጥር ስር ስለመዋሉ፣ ኡጋንዳ ከአሜሪካ የተዘዋወሩትን የመጀመሪያዎቹን የአፍሪቃ ዜጎች ስለመቀበሏ፣ በባህረ ሰላጤው ውጥረት ምክንያት የምስራቅ አፍሪካ ሀገራት እንደሚቸገሩ ስለመነገሩ። ሰላም ጤና ይስጥልን። ከብርሃን ቴሌቪዥን የሰዓቱን ዜናዎች አሁን እንነግራቸዋለን። ዜናና የዕለት ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ኢራን የተኩስ አቁም ጥያቄውን ውድቅ አድርጋለች። በቡቢያን ደሴት የሰፈሩ የአሜሪካ ኃይሎችን ኢላማ ማድረጓን ያስታወቀችው ኢራን የሆርሙዝ ባህረ ሰርጥ በጊዜያዊ ተኩስ አቁም ስምምነት ምክንያት እንዲከፈት የቀረበላትን ጥያቄ ውድቅ ማድረጓን ተሰምቷል። የኢራን የሀገር ውስጥ መገናኛ ብዙሃን ባሰራጩት መግለጫ የሐታም አልአንቢያ ማዕከላዊ ቃል አቀባይ ኢብራሂም ዞልፈቃሪ የኢራን ሰው አልባ አውሮፕላኖች ወይም ድሮኖች በቡያን ደሴት የሚገኙ የአሜሪካ ኃይሎች የሳተላይት መሳሪያዎችና የጦር ትጥቆችን መምታታቸውን ገልጸዋል። ቃል አቀባዩ አክለውም የአሜሪካ ወታደሮች ቀደም ሲል ይገኙበት የነበረው ካምፕ አሪፍ ጂያን በተደጋጋሚ ጥቃት ስለደረሰበት ወደ ደሴቱ ተዘዋውረው እንደነበር ተናግረዋል። በሰሜን ምዕራብ ባህረ ሰላጤ የምትገኘው ቡቢያን ደሴት በኩዌት የባህር ዳርቻ ግዛት ውስጥ ትልቋ ደሴት ናት። ከጥቃቱ በኋላ የኩዌት ጤና ጥበቃ ሚኒስቴር ባወጣው መግለጫ በሰሜናዊ ኩዌት በሚገኝ የመኖሪያ መንደር ውስጥ የፍርስራሽ አደጋ በማጋጠሙ 6 ሰዎች መቁሰላቸውን አስታውቋል። በተያያዘ ዜና ኢራን በኩዌትና በባህሬን የኃይል መሰረተ ልማቶች ላይ ብርቱ ጥቃት መፈጸሟን የሀገሪቱ ባለስልጣናት አስታውቀዋል። ኢራን በኩዌት ላይ የፈጸመችው ጥቃት አንድ የነዳጅ ማጣሪያ መሰረተ ልማት ላይ ብርቱ ጉዳት ማድረሱን የኩዌት ፔትሮሊየም ኮርፖሬሽን ገልጿል። መንግስታዊው የነዳጅ ኮርፖሬሽን እንዳለው ኢራን ሰው አልባ አውሮፕላኖችን በመጠቀም በኩዌት የኃይል መሰረተ ልማት ላይ አሰቃቂ ጥቃት ፈጽማለች። ኮርፖሬሽኑ አክሎም ጥቃቱ በእነዚህ ተቋማት ላይ ከፍተኛ ቃጠሎ አድርሷል፣ ከፍተኛ ቁሳዊ ጉዳትም አስከትሏል ነው ያለው። በተመሳሳይ ዜና ኢራን በባህሬን 2 የኃይል መሰረተ ልማቶች ላይም ጥቃት መሰንዘሯ ተሰምቷል። በጥቃቱ በሁለቱም የነዳጅ ማጣሪያ መሰረተ ልማቶች ከፍተኛ ቃጠሎ ተፈጥሮ የነበረ ሲሆን በእሳት አደጋ ሰራተኞቹ እሳቱ በቁጥጥር ስር መዋሉን ለማወቅ ተችሏል። በሰው ሕይወት ላይ የደረሰ ጉዳት እንደሌለ ግን ባህሬን አስታውቀዋለች። ከዚህ ጉዳይ ሳንወጣ ዶናልድ ትራምፕ ኢራንን በአንድ ሌሊት ሙሉ ለሙሉ ማውደም እንችላለን ሲሉ ዝተዋል። የአሜሪካ ወታደራዊ ኃይል ኢራንን በአንድ ሌሊት ሙሉ ለሙሉ የማውደም አቅም እንዳለው ፕሬዚደንት ዶናልድ ትራምፕ ተናግረዋል። ፕሬዚደንቱ መላው ኢራንን በአንድ ሌሊት ልናጠፋ ልናወድም እንችላለን፣ ያ እርምጃ ምናልባትም ነገ ሌሊት ሊሆን ይችላል ሲሉ ዝተዋል። ትራምፕ ለኢራን የመጨረሻ ቀነ ገደብ ያስቀመጡ ሲሆን በዚህ መሰረት ኢራን እስከ ማክሰኞ ምሽት ድረስ ስምምነት ላይ ካልደረሰች፣ የሆርሙዝ ሰርጥንም ካልከፈተች አሜሪካ እስካሁን ያልታየ እጅግ ከፍተኛ ጥቃት እንደምትሰነዝር አስጠንቅቀዋል። ጥቃቱ የሚያተኩረው በኢራን የኃይል ማመንጫዎችና ድልድዮች ላይ እንደሚሆንም ነው የተናገሩት። ይህ በእንዲህ እንዳለ የኢራን ወታደራዊ ክንፍ የሆነው አብዮታዊ ዘብ IRGC የደህንነትና መረጃ ኃላፊዎች መገደላቸውን ተከትሎ እጅግ ከፍተኛ አጸፋዊ ጥቃት እንደሚሰነዝር አስታውቀዋል። ከዚሁ ጋር በተያያዘ የኢራኑ አፈጉባኤ ብርቱ ማስጠንቀቂያ ሰጥተዋል። የኢራን ፓርላማ አፈጉባኤ መሐመድ ባጋር ጋሊባፍ ፕሬዚደንት ዶናልድ ትራምፕ በኢራን መሰረተ ልማቶች ላይ ጥቃት ለመሰንዘር መዛታቸውን ግድየለሽነት ሲሉ አጣጥለውታል። ጋሊባፍ በኤክስ ገጻቸው ባሰፈሩት መልእክት የእናንተ ግድየለሽ እርምጃ የአሜሪካን እያንዳንዱን ቤተሰብ ወደ ከባድ ሲኦል እየጎተተ ነው፣ መላው ቀጠናችንንም በእሳት ሊቃጠል ነው ሲሉ አስጠንቅቀዋል። አፈጉባኤው አክለውም አሜሪካ በጦር ወንጀል የምታተርፈው ምንም ነገር እንደሌለ ገልጸው ስህተት እንዳትሰሩ፣ በጦርነት ወንጀል ምንም አታገኙም ብለዋል። ትራምፕ በኢራን ላይ የሚሰነዘሩ ጥቃቶች እንዲጠናከሩ መግለጻቸውን ተከትሎ የተሰጠው ይኸው ምላሽ በመካከለኛው ምስራቅ ያለውን ውጥረት ከመቼውም ጊዜ በላይ መስመሩን ስቶ ወደ ለየለት ጦርነት ሊያመራው እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ እንደሆነ ተጠቅሷል። ኔፓል በነዳጅ እጥረት ምክንያት የሥራ ቀናትን መቀነሷን አስታውቃለች። በአሜሪካ እስራኤልና ኢራን መካከል እየተካሄደ ባለው ጦርነት ምክንያት በተከሰተው ዓለም አቀፍ የነዳጅ ቀውስ ሳቢያ የኔፓል መንግስት በመንግስት መስሪያ ቤቶችና ትምህርት ተቋማት የሥራ ቀናትን
ከ6 ወደ 5 ዝቅ ማድረጉን አስታውቋል። እስካሁን ቅዳሜ ብቻ የእረፍት ቀን በነበረባት ኔፓል ከአሁን በኋላ ቅዳሜና እሁድ ዝግ ሆነው ይቆያሉ። የመንግስት መስሪያ ቤቶች ከሰኞ እስከ ዓርብ ከጧቱ 3 ሰዓት እስከ ምሽቱ 11 ሰዓት ብቻ ክፍት ይሆናሉም ተብሏል። ይህ ውሳኔ የተላለፈው የአገሪቱን የነዳጅ ፍጆታ ለመቀነስና እያደገ የመጣውን የኃይል ቀውስ ለመቆጣጠር ታስቦ እንደሆነ ተነግሯል። ኔፓል 30 ሚሊዮን ሕዝብ ያላትና ወደብ አልባ አገር ስትሆን ምንም አይነት የነዳጅ ምርት የላትም። ፍላጎቷን ሙሉ ለሙሉ የምታሟላው ከጎረቤት አገር ህንድ በሚመጣ ነዳጅ በመሆኑ በጦርነቱ ምክንያት ለሚዋዥቀው ዓለም አቀፍ የነዳጅ ዋጋ በቀጥታ ተጋላጭ ሆናለች። ባለፈው ሳምንት የአውሮፕላን ነዳጅ ዋጋ በእጥፍ እንዲጨምር መደረጉ ይታወሳል። ይህም በቱሪዝም ዘርፉ ላይ ትልቅ ስጋት መደቀኑ ይታወሳል። ህዝቡ ጋዝ እንዳያከማችና በቁጠባ እንዲጠቀም ለማድረግ ሲባል ግማሽ ብቻ የተሞሉ የጋዝ ሲሊንደሮች መሸጥም ተጀምሯል። መንግስት በነዳጅና በናፍጣ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመለወጥ የሚያስችሉ የህግ ማዕቀፎችን እያጠና መሆኑም ተገልጿል። ከየካቲት 21 ጀምሮ በአሜሪካ እስራኤልና ኢራን መካከል የተቀሰቀሰው ጦርነት በመላው ዓለም የገበያና የጉዞ መስተጓጎልን ፈጥሯል። የኢራን የአጸፋ ጥቃት በጎረቤት ሀገራትና በዓለም አቀፍ የነዳጅ አቅርቦት መስመሮች ላይ ጉዳት እያደረሰ መሆኑም ይነገራል። ኮንጎ ከአሜሪካ የሚባረሩ የሌላ አገር ዜጎችን ለመቀበል መስማማቷ ተነግሯል። የዴሞክራቲክ ሪፐብሊክ ኮንጎ መንግስት ከዶናልድ ትራምፕ አስተዳደር ጋር ባደረገው አዲስ ስምምነት መሰረት ከአሜሪካ የሚባረሩ የሶስተኛ አገር ዜጎችን ለመቀበል መስማማቱን እሁድ ዕለት በይፋ አስታውቋል። ስደተኞቹን የመቀበል ሂደቱ በዚህ ወር እንደሚጀምርም ነው የተነገረው። ሙሉ የወጪ ሸክሙ አሜሪካ የምትሸፍን ሲሆን ለኮንጎ መንግስት ምንም አይነት የገንዘብ ወጪ እንደማይኖረው ተረጋግጧል። ተባራሪዎቹን ለማቆየት በዋና ከተማው ኪንሻሳ አቅራቢያ አስፈላጊው መሰረተ ልማትና መጠለያዎች መዘጋታቸውን መንግስት ገልጿል። ይህ ስምምነት በፕሬዝዳንት ትራምፕ አስተዳደር አሸማጋይነት በኮንጎና ሩዋንዳ መካከል ያለውን ውጥረት ለማርገብና ሰላም ለማውረድ የሚደረገው ጥረት አካል እንደሆነ እየተነገረ ነው። አሜሪካ ለቴክኖሎጂ ስራዎቿ እጅግ አስፈላጊ የሆኑትን የኮንጎ ወሳኝ ማዕድናት በቀላሉ ለማግኘት የምታደርገው ስምምነት አካል ተደርጎ የሚወሰደበት ሁኔታ አለ። ዩናይትድ ስቴትስ ከዚህ ቀደም መሰል ስምምነቶችን እንደ ጋና፣ ካሜሩን፣ ኢኳቶሪያል ጊኒ እና ኢስዋቲኒ ካሉ የአፍሪካ ሀገራት ጋር አድርጋለች። ይሁን እንጂ የህግ ባለሙያዎችና የሰብአዊ መብት ተሟጋቾች ሰዎች ወደማያውቁትና የዜግነት መብት ወደሌላቸው ሀገር መላካቸው ዓለም አቀፍ ህግን ይጥሳል በሚል ከፍተኛ ትችት እያቀረቡበት ይገኛሉ። ኮንጎ ስንት ሰዎችን ለመቀበል እንደተስማማች እስካሁን በግልጽ የታወቀ ነገር የለም። በተመሳሳይ ዜና ኡጋንዳ ከአሜሪካ የተዛወሩትን የመጀመሪያዎቹን ስደተኞች ተቀብላለች። ኡጋንዳ ከብሔራዊ ህግና ከዓለም አቀፍ ግዴታዎች ጋር በሚስማማ መልኩ በአሜሪካ ኢሚግሬሽን ባለስልጣን ወደ ሶስተኛ ሀገር የተባረሩ የአፍሪካ ሀገሮችን ዜጎች ተቀብላለች። በሐምሌ 2025 የተደረሰው ስምምነት ኡጋንዳ እንደዚህ አይነት የአሜሪካ ጥያቄዎችን ከብሔራዊ ህግና ከዓለም አቀፍ ግዴታዎች ጋር በማጣጣም እንድትቀበል ይፈቅዳል ተብሏል። የኡጋንዳ መንግስት ከአሜሪካ መንግስት ጋር ባደረገው ስምምነት መሰረት ስደተኞችን የሚቀበልባቸውን ጥብቅ ቅድመ ሁኔታዎች ዘርዝሯል። በዚህ ስምምነት መሰረትም የኡጋንዳ ዜጎች የአሜሪካ ዜጎች ያልሆኑ ነገር ግን ወደ ትውልድ ሀገራቸው መመለስ የማይችሉ ወይም የማይፈልጉ ስደተኞችን አገሪቱ እንድትቀበል ያስችላል ተብሏል። ባለስልጣናት እንዳረጋገጡት ጉዳያቸው በአሜሪካ ኢሚግሬሽን ባለስልጣናት ታይቶ እንዲባረሩ የተወሰነባቸው 8 ግለሰቦችን ኡጋንዳ ተቀብላለች ተብሏል። የምስራቅ አፍሪካ ሀገራት በባህረ ሰላጤው ውጥረት ምክንያት ለችግር ተጋልጠው እንደሚቀጥሉ ማስጠንቀቂያ ተሰጥቷል። በጅቡቲ ወደብ 3 ግዙፍ የነዳጅ ጫኝ መርከቦች መድረሳቸው የተሰማ ሲሆን ይህም በኢትዮጵያ ለተከሰተው የነዳጅ እጥረት መጠነኛ እፎይታ ሊሰጥ እንደሚችል ተስፋ ተጥሎበታል። ከመጋቢት 19 እስከ መጋቢት 23 ባሉት ጊዜያት ውስጥ ጅቡቲ የደረሱት እነዚህ መርከቦች በአጠቃላይ 143,000 ሜትሪክ ቶን ናፍጣና የጀት ነዳጅ የጫኑ መሆናቸውን ለመረዳት ተችሏል። ይህ በእንዲህ እንዳለ ዓለም አቀፉ የገንዘብ ድርጅት IMF የምስራቅ አፍሪካ ሀገራት በባህረ ሰላጤው አካባቢ ባለው ውጥረት ምክንያት አሁንም ለከፍተኛ የኢኮኖሚ ችግር ተጋልጠው እንደሚቀጥሉ አስጠንቅቋል። እንደ ድርጅቱ ትንታኔ ከሆነ በባህረ ሰላጤ የሚታየው አለመረጋጋት የንግድ ልውውጥን በማስተጓጎል የጭነት ዋጋን በመጨመር በቀጠናው ሀገራት ላይ የዋጋ ንረትን ሊያስከትል ይችላል። የዓለም አቀፍ የሰው አዘዋዋሪ ነው የተባለው ግለሰብ በቁጥጥር ስር መዋሉ ተሰምቷል። የኢትዮጵያ ፌዴራል ፖሊስ በዓለም አቀፍ ደረጃ ሲፈለግ የነበረውን አደገኛ የሰው አዘዋዋሪ የተባለውን ይትባረክ ዳዊት አለሙ የተባለ ግለሰብ በትግራይ ክልል ሽረ ከተማ በቁጥጥር ስር መዋሉን አስታውቋል። ግለሰቡ ቤተሰቦቹ በልጁነት ያወጡለት ስሙ ጳውሎስ ዳዊት ወልዳይ ሲሆን ወንጀል መስራት ሲጀምር የሚታወቅባቸው ስሞች አድሃኖም ሱዳን፣ አህመድ ሶማሊያ፣ ጅቡቲና ኬንያ የሚጠቀምበት ስም ሙኒር ነው።
ክብሮም ደግሞ በስዊድንና በሌሎች የአውሮፓ ሀገራት የሚጠቀምባቸው ሐሰተኛ ስሞች ናቸው ተብሏል። ግለሰቡ በቁጥጥር ስር የዋለው በምስራቅ አፍሪካ ህገወጥ የሰዎች ዝውውርን ለመከላከል ከሚሰራ ደ ሪጂናል ኦፐሬሽን ሴንተር ኢን ሰፖርት ኦፍ ደ ካርቱም ፕሮሰስ ከተሰኘ ድርጅት ጋር በተደረገ የመረጃ ልውውጥ ነው ተብሏል። ከይትባረክ ዳዊት ወይም ክብሮም በተጨማሪ ሌሎችም 9 ግብረ አበሮቹ ጭምር በቁጥጥር ስር መዋላቸውን የገለጸው የፌዴራል ፖሊስ የተጠርጣሪዎቹን የባንክ ሂሳብና ንብረት በፍርድ ቤት እንዲታገድ ማድረጉንም አስታውቋል። ተጠርጣሪውና 9 ግብረ አበሮቹ ከ2010 ዘመን ጀምሮ ከኢትዮጵያ፣ ሱዳን፣ ኤርትራ፣ ጅቡቲ፣ ኬንያ እና ሶማሊያ ወጣቶችን በመመልመል ለከፍተኛ ስቃይ ዳርገዋል ተብሏል። ተጎጂዎችን ሊቢያ ውስጥ ባዘጋጇቸው 5 መጋዘኖች በማገት ቤተሰቦቻቸውን ገንዘብ ይጠይቁ ነበርም ተብሏል። ይትባረክ የተባለው ግለሰብ ከግብረ አበሮቹ ጋር ከ3000 በላይ ሰዎችን በህገወጥ መንገድ ማዘዋወሩ፣ ከ100 በላይ ሰዎች ለሞት እንዲዳረጉ ማድረጉ፣ ከ50 በላይ ሴቶች እንዲደፈሩ ማስገደዱ ተገልጿል። ከ3 ቢሊዮን ብር በላይ በህገወጥ አዘዋዋሪዎቹ ሲንቀሳቀስ እንደነበርም የፌዴራል ፖሊስ ገልጿል። በተጨማሪ ከ100 በላይ ተጎጂዎችና ቤተሰቦቻቸውን በሀገር ውስጥና በውጭ አገር የምስክርነት ቃል የመቀበል ስራ መሰራቱ ተገልጿል። ቴክኖሎጂን በመጠቀም ሊቢያ፣ ሱዳን፣ ቤልጂየም፣ እንግሊዝ፣ ካናዳ፣ ኖርዌይ፣ ኔዘርላንድስ፣ ሉክዘምበርግ እና ስዊትዘርላንድ ከሚገኙ 16 ተጎጂዎችም ቃል መቀበሉን አመልክቷል። አሁን ላይ የምርመራ መዝገቡን አጠናቆ ለአቃቤ ሕግ መላኩን የኢትዮጵያ ፌዴራል ፖሊስ ማሳወቁን የዘገበው ቲክቫ ኢትዮጵያ ነው። ከብርሃን ቴሌቪዥን የዛሬ ዜናዎች እነኚህ ነበሩ። በሌሎች ዜናዎችና ፕሮግራሞች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!